ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ደግሞ ከትላንትና የሚቀጥለውን የአማርኛ ፊደላቶች በእንግሊዝኛ እናያለን። እነዚህም ፊደላቶች ቸ፣ እሺ፣ ሀ፣ ነ እና ኘ እነዚህ ፊደላቶች ናቸው የሚሆኑት ማለት ነው። ቸ፣ ሀ፣ ነ እና ኘ የሚባሉ ፊደላቶችን በዛሬ ክላሳችን እናያለን ማለት ነው። ኦኬ እንግዲህ ሁሌም እንደምላችሁ የአማርኛ ፊደሎችን ለመጻፍ ሶስት አይነት የመስመር አቀራረጾችን ማወቅ አለባችሁ። የመጀመሪያው ክብ መስመሮችን እንደዚህ ማድረግ መቻል አለባችሁ። የሁለተኛው አንድ መስመር፣ ሁለተኛው ሁለት መስመር፣ ሶስተኛው ሶስት መስመር ሶስት መስመር ማለት ነው። አራተኛው አራት መስመር። እንደዚህ አይነት መስመሮችን መስራት ከቻላችሁ ሁሉንም የአማርኛ ፊደላቶች መጻፍ ትችላላችሁ ማለት ነው። ለምን? ለምሳሌ እንዳልኳችሁ ዜሮ ይሄ ክብ መስመሮችን በመጻፍ ለምሳሌ አን መጻፍ ትችላላችሁ። ወን መጻፍ ትችላላችሁ። አሁን ወ ሁለት እንደዚህ አይነት ማለት ነው። ወን መጻፍ ትችላላችሁ። ሌላ ማን አለ? እነ ደ ለምሳሌ ሞዲፋይ በማድረግ ደ አለ። ለምሳሌ ይሄ አ ሆኖ እንደዚህ ከዛ እንደዚህ ደን መጻፍ ትችላላችሁ። እነ ጰ ጸ ምናምን አይነት ነገሮች ያው እንደዚህ አይነት ጸን መጻፍ ትችላላችሁ። እንዲህ አይነት ክብ መስመሮችን ተከትላችሁ የምትሰሯቸው ፊደላቶች ይኖራሉ። ይሄ ቋሚና አግዳሚ መስመሮችን በመጻፍ ደግሞ ለምሳሌ እነተ፣ እነቸ፣ እነሃ፣ እነነ እንደዚህ አይነት መስመሮችን መጻፍ ትችላላችሁ። ባለ ሁለት መስመር የምንላቸው ለምሳሌ ሁለት ቋሚ መስመር እንደዚህ በሃ ከዛ ደግሞ ማናለ እነሰ፣ እነሸ እንደዚህ አይነት መስመሮችን መጻፍ ትችላላችሁ ማለት ነው። ባለ ሶስት ደግሞ እነጠ፣ እነጨ ያው ጨ ማለት እንደዚህ ብቻ ታረጉታላችሁ እና ሐመርኳ እነሃ ማለት ነው። እነሃ እነዚህ አይነት መስመሮችን መስራት ትችላላችሁ ማለት ነው። ባለ አራት ደግሞ እነ መ አሁን መን እንደዚህ መጻፍ ትችላላችሁ አራት መስመሮችን በመስራት ማለት ነው። ስለዚህ በጣም በቀላሉ የአማርኛ ፊደላቶችን መልመድ ትችላላችሁ ማለት ነው። ከዚህም ተነስቼ ዛሬ በቀላሉ እንደዚህ መስመሮችን እየተጠቀምኩኝ እነዚህን አራት ፊደላቶች አሳያችኋለሁ ማለት ነው። ከምታስቡት በላይ በጣም ቀላልና በአጭር ቀን እንድትችሉ የሚያደርጋችሁ ዘዴ ነው። ይህን የምናደርገው ያው በየቀኑ እዚህ ላይ እንለቅላችኋለሁ ቪዲዮዎችን። ከእናንተ የሚጠበቀው ፎሎ፣ ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን እያካፈላችሁን መቀጠል ነው። ከዚህ ባለፈ ግን በግላችሁ እኛ ጋር መማር ትችላላችሁ። በሳምንት 5 ቀን በቀን 1 ሰዓት ማለት ነው። ስለዚህ ሰዓቱን እናንተ ከስራ ውጭ በምትሆኑበት ጊዜ አመቻችታችሁ እኛን ታሳውቁናላችሁ። በዚያ ሰዓታችሁን ጠብቃችሁ እየገባችሁ ደብተር እስክሪብቶ ታዘጋጃላችሁ። እየጻፋችሁ በአጭር ቀን ፊደላቶችን በደንብ ለምዳችሁ መጻፍና ማንበብ ትችላላችሁ ማለት ነው። ከምታስቡት በላይ በጣም ቀላል ናቸው። ኦኬ ከዛ ቸ እንቀጥል። አሁን ቸ ከዛ ቹ ያው አንድ ቋሚና ሁለት አግዳሚ ነው። ቹ ስናደርግ ከዛ እቺን እንደዚህ እንቀጥላለን። ቹ ከዛ አንድ ቋሚ ሁለት አግዳሚ ከዛ እዚህ ላይ ቺ ከዛ አንድ ቋሚ ሁለት አግዳሚ ከዛ ቻ ወደዚህ በማድረግ ማለት ነው። ቻ ከዛ አንድ ቋሚ ሁለት አግዳሚ ከዛ ቼ ትላላችሁ። ከዛ ዝግዛግ እንደዚህ አይነት ነገር ታረጉና ቸ ይችን ማለት ነው። ከዛ ሁለት አግዳሚ ይቀጥላል። ቺ ከዛ ከላይ ክብ ነገር እንደዚህ ዜሮ ታረጋላችሁ። ከዛ ይችን እንደዚህ ታረጓታላችሁ። ከዛ ይችን እንደዚህ ከዛ ይችን እንደዚህ ማድረግ ነው። ቾ ሆነላችሁ ማለት ነው። ስለዚህ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ ማድረግ ቻላችሁ ማለት ነው። ኦኬ አሁን አቻ የእንግሊዝኛ ፊደላቸውን ስናይ ቸ የምናደርገው ሲ ኤች እናደርጋለን። ለሁሉም ሲ ኤች ሲ ኤች ሲ ኤች ሲ ኤች ሲ ኤች ሲ ኤች እናደርጋለን ማለት ነው። አሁን ምን ይቀረናል? ሁሉም አሁን አማርኛ ፊደሉ ተመሳሳይ ቢሆንም እንኳን የተለያዩ ቅጥያዎችን እየተጠቀምን ነው አይደል? ያረባነው እስከ 7 ያደረስነው ልክ እንግሊዝኛ ቸ ዋና ፊደላችን ሲኤች ይሆንና
አናባቢ ፊደላችን ለመጀመሪያ ፊደል ኢ ቸ ሆነ ማለት ነው። ለሁለተኛ ፊደል ዩ ቹ ሆነ ማለት ነው። ለሶስተኛ ፊደል አይ ቺ ሆነ ማለት ነው። ለአራተኛ ፊደል ኤ ቻ ሆነ ማለት ነው። ለአምስተኛ አይ ኢ ቼ ሆነ ማለት ነው። ስድስተኛ ፊደሎች አይፈልጉም። ስድስተኛ ፊደል አይፈልግም አጭር ስለሆነ ዝም ብሎ ዋና ፊደሉ ሲኤች ብቻ ነው የሚሆነው ለሁሉም ማለት ነው። እሺ ሰባተኛ ፊደል ኦ ቾ ስንል ኦ የሚል ድምፅ ስላለው ቾ ኦ እናደርጋለን። ስለዚህ ቸ ቹ ቺ ቻ ቼ ቺ ቾ እናደርጋለን ማለት ነው። መልካም ቾ ኦኬ። ከዛ ምን ታደርጋላችሁ መሰላችሁ? ሀ እንግዲህ ሀ ካሁን በፊት ሁለት ሀዎችን አይተናል ይመስለኛል። የመጀመሪያው ሀ ይቺ አንድ ቋሚ ሌላ አንድ ቋሚ ሁለት ቋሚና እንደዚህ አድርገን የጻፍናት ማለት ነው። ሀ ሁለተኛዋ ሶስት ቋሚ መስመር አንድ እንደዚህ 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 እናደርግና እንደዚህ ሀ። ሶስተኛዋ ሀ ደግሞ ይቺ ናት። አንድ ቋሚ አንድ አግዳሚ ከዛ አንድ ቋሚ ታረጉት እና እንደዚህ ከዛ እዚች ላይ እንደምታረጉባት ሀ። ስለዚህ ዛሬ እቺኛይቱ ሀ ነች ማለት ነው። ሶስተኛዋ ብዙሃን ውሃ እንላታለን። ብዙሃን ውሃ የምንላት ደግሞ ብዙ ስንል ብዙሃን ስንል ማለት ነው። እንደዚህ ነው የምንጽፈው ብዙ ሃን ብዙሃን ተብሎ ሲጻፍ እንደዚህ ነው የሚጻፈው እና ብዙሃን ውሃ እንላታለን ለመለየት ከሌሎቹ ለመለየት ማለት ነው። ሐመር ውሃ እንላታለን። ምክንያቱ ለምንድን ነው? ሐመር ብለን ስንጽፍ ይህን ይመስላል። ሐመር ብለን ስንጽፍ ይችን ስለምንጠቀም ሐመር ውሃ እንላታለን። ያቺ ደግሞ ሀሌታ ውሃ ትባላለች። ሀሌታ ውሃ ሀሌ ብለን ስንጽፍ ሀሌ ብለን ስንጽፍ ስለምንጠቀማት ነው። ነገር ግን እነዚህን ስም የሰጠናቸው ከግዕዝ በማምጣት ነው እንጂ አማርኛ ላይ አሁን ይህን አይነት የትርጉም ልዩነት የሚያመጣ ነገር የለውም። አሁን ላይ ባለው ነገር ማለት ነው። አሁን ላይ ባለው የፊደል ሕግ መሰረት ምንኛ ድምፁን ብቻ ነው ፎከስ የምናደርገው እንጂ ለይኛውን ሐሰት ስንል አሁን ሐሰት እንደዚህ መጻፍ ትችላላችሁ። ሐሰት እንዲህ መጻፍ ትችላላችሁ። ስለዚህ አሁን ሐሰት እንደዚህ ይጻፋል። በግዕዝ ሲሆን ግን ያው ፊደሉ እንደምታውቁት የአማርኛ ፊደሎች ከግዕዝ የመጡ እንደመሆናቸው መጠን ግዕዝ ላይ ግን የተለያየ ትርጉምና ድምፅ እና ትርጉም አላቸው። ለዛ ነው እዚህ ላይ ግን እንዳል ሙሉ በሙሉ ቀጥታ ስለአዳፕት ስላደረገው አማርኛ ለዛ እዚህ ላይ ለውጥ አያመጣም። ግን ስማቸው ከዛ የመጣ መሆኑን እንድታስቡበት ፈልጌ ነው። ስለዚህ ኦኬ ስለዚህ እሺ ሁ ስንል እንደዚህ ሃን እናደርገዋለን። ሃን ከጻፍን በኋላ እስቲ ሁሉን ሃን ጻፍና አበዛቸዋለሁ። ቀጥያዎችን እጠቀማለሁ። እሺ ከዛ ቆይ መጨረሻ ላይ እንጨምርላችሁ እንደዚህ ከዛ አንድ ሁለት ሶስት አራት አምስት ስድስት እሺ ሰባት ኦኬ ሞላ አይደል? አንድ ሁለት ሶስት አራት አምስት ስድስት ሰባት ሞልቶልኛል። ኦኬ እንግዲህ ሁሉም እነዚህ ሀ ናቸው አይደለ? እነዚህ ሀ ፊደሎች ቀጥያዎቹን በመጨመር ወደ ሰባት መቀየር እችላለሁ። ሁ ለማድረግ እዚች ጋር ነው የምንጨምር ሁ ሆነች ማለት ነው። ሂ ለማድረግ እዚች ላይ ሂ ሆነች። ሀ ለማድረግ ይችን ወደዚህ ማድረግ ነው ሀ ሆነች። ሄ ለማድረግ ይችን እንደዚህ ማድረግ ነው ሄ ሆነች ማለት ነው። ህ ለማድረግ ይችን እንደዚህ ማድረግ ያው ሄ ሆነች ማለት ነው። ከዛ ሆ ለማድረግ ይችን እንደዚህ አድርገን እንደዚህ ማድረግ ነው ማለት ነው ሆ። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ አድረግ ነው ማለት ነው። አሁን እዚህ ላይ እንግሊዝኛ ስናደርጋቸው የእንግሊዝኛ አቻቸው ማለት ነው ኤች ነች። ኤች 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 ናቸው ማለት ነው። ሶ እነዚህን ኤች ፊደላቶች ምን ማድረግ ትችላላችሁ? ሀ ስትሉ ኤ ነው ሀ ስትሉ ኤ፣ ሁ ስትሉ ዩ፣ ሂ ስትሉ አይ፣ ሃ ስትሉ ኤ፣ ሄ ስትሉ አይ እና ኢ፣ ህ ስትሉ አይኖረንም ሆ ስትሉ ኦ ትጠቀማላችሁ ማለት ነው። ስለዚህ ሀ ሁ ሂ ሃ ሄ ህ
ኦ ታረጋላችሁ ማለት ነው። ኦኬ አሁን ምናያት ነ ትሆናለች ማለት ነው። ነ ፊደል እንዴት ነው? አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ 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 አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ ታደርጋላችሁ። ነ ሆነ ማለት ነው። አሁን ስናበዛው ኑ፣ ኒ፣ ና እዚህ ላይ ኔ፣ ን፣ ኖ አያችኋል። በጣም በቀላሉ ማለት ነው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ታደርጋላችሁ። ከዚህ ላይ እንግዲህ ወደ እንግሊዘኛ ስንቀይረው ነ የምንለው ኤን ነው። ኤን 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 ታደርጋላችሁ ማለት ነው። ከዛ ልክ እንደ ሌሎቹ ቅጥያዎችን ተመሳሳይ ነ ስትሉ ኢ፣ ኑ ስትሉ ዩ፣ ኒ ስትሉ አይ፣ ና ስትሉ ኤ፣ ኔ ስትሉ አይ ኢ፣ ን ስትሉ አያስፈልግም፣ ኖ ስትሉ ኦ ታደርጋላችሁ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ታደርጋላችሁ ማለት ነው። ከዛ ኘ ነው የሚከተለው። ኘ ስትሉ ኦኬ ኘን ለመጻፍ ኘ እሺ ኘ ኘ ኘ ኘ ኘ ኘ ታረጋላችሁ ማለት ነው። ከዛ ግን የምትጠቀሙት ነው ኙ ስትሉ ኙ፣ ከዛ ኒ፣ ከዛ ኛ ስትሉ ይቺ አታስፈልገንም። ምንድነው የምታደርጓት? እንደዚህ አድርጋችሁ ላይ ኛ፣ ከዛ ኘ ስትሉ ይች ላይ ኘ፣ ኝ ስትሉ ይችኛዋ ታጠፏትና ከዚች ላይ እንደዚህ ኘ፣ ከዛ ኞ ስትሉ ይችን እንደዚህ ታደርጋላችሁ። እንደዚህ ማድረግ ነው እንደዚህ ማለት ነው። ስለዚህ ኞ ይሆናል ማለት ነው። ኘ፣ ኙ፣ ኒ፣ ኛ፣ ኘ፣ ኒ፣ ኖ ታደርጋላችሁ ማለት ነው። ኦኬ አሁን የሚቀረው የእንግሊዝኛ ወክላቸው ነው። የእንግሊዝኛ ወክላቸው ጂኤን ነው። ጂኤን 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 ታደርጋላችሁ ማለት ነው። ከዛ አናባቢ ነው የሚቀረን። ኘ ስትሉ እንደ ሌሎቹ ኢ፣ ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ ስትሉ አያስፈልግም። ኞ ስትሉ ጂኤን ኦ ይሆንላችኋል ማለት ነው። ስለዚህ በዚህ መንገድ የአማርኛ ፊደላቶችን በእንግሊዝኛ እንደዚህ መጠቀም ትችላላችሁ። ከዚህ ባለፈ እንግዲህ ነገ የምናየው ከዚህ ቀጥሎ ነው። ስለዚህ ሀነኘ አ አከፈወ እናያለን። አ ከ ፈ ወ ነገ እነዚህን እንመለከታለን ማለት ነው። እስከዛ ግን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ከዚህ ባለፈ ደግሞ እናንተ በአጭር ቀን ትምህርቱን መጨረስ ከፈለጋችሁ በግላችሁ እንደ ልባችሁ ለማጥናት ሆን ብላችሁ እንደ ኮርስ ለመያዝ ከፈለጋችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ አለ። በዚህ በስልክ ቁጥሩ ሴቭ አድርጋችሁ አናግሩን። በሳምንት 5 ቀን በቀን አንዳንድ ሰዓት እያስተማርናችሁ እያስጠናናችሁ በአጭር ቀን መጻፍ፣ ማንበብ፣ መረዳት እንድትችሉ እናግዛችኋለን ማለት ነው። ፊደሎችን መቅረጽ፣ ፊደሎችን መጥራት፣ ፊደሎችን ማንበብ እንድትችሉ እናግዛችኋለን። በተረፈ የዛሬ ቆይታችን ይመስላል። እስከ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።